ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። እናትን ማክበር፣ ለእናት መከላከል፣ ለእናት ጠበቃ መሆን እናት ስለሌለች ቀንተሽ ነው ትሉኛላችሁ። የሆነ ነገር ሲደርስ ደግሞ አንቺ ገፊ እየምራችሁ ነው። አላላ ዶክተር አብይ ከከባድ አደጋ መትረፉ ተገለጸ። ተደወለልኝ ከሞሃ ተደወለልኝ ነይ ተባልኩና ሲሄድ ተሄድኩኝና ቼክ ተሰጠኝ። ቼኩን ፌንት ሰራው ማለት 1 ሚሊዮን ብር ክርስቶስን በጣም በዚህ አጋጣሚ ሼህ አላሙዲ በጣም ነው የማከብረ በጣም ነው የምወድክ። ሰላም ሰላም የኤላሾ ቤተሰቦች፣ ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ቪዲዮን ከመጀመራችን በፊት ለቤቱ አዲስ የሆናችሁ ወይንም ደግሞ ለመጀመሪያ ጊዜ ይህን ቪዲዮ የምትመለከቱ ሰዎች ካላችሁ ሰብስክራይብ የምትሏል የደውል ምልክት በመጫን ቤተሰብ ሁኑን። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮን እንጀምራለን። አረ ሉክ ሄሎ የት ነህ አንተ? ቤት ነኝ። ምን ነው? በቃ እንዳትወጣ ከቤት ሰሞኑን። ነው ቤት ሁን፣ ቲቪም እንዳትከፍቱ ቤት ውስጥ ስልክም እንዳትጠቀም ነገር ያለው ሰሞኑን። እሺ ምንድን ነው? ምን አፈሳ ነው? ወንድም ያፈሳ በስንት ጣሙ ምን አለበት ባፈሱን። እና ምንድን ነው? ምን ሆነ ነው? ጆን ዳንኤል ዘፈን ሊለቅ ነው። ቲሽ እውነት የመንግስት ያለ አንተ አፈራርቀው ደበደቡን እኮ አልነቆሩን እኮ። ምንድን ነው? አይ በቃ ሰልፍ እንውጣ። ገባኝ። ሰልፍ እንውጣ። እኔ ገባኝ። አሁን ምንድን ነው አላማቸው? ገባ። ይኸው የኢትዮጵያ ሕዝብ ሙሉ 2019 ምን እንዲሆን ዱዳ እንዲሆን ብሎ ነው የተነሱት። ገባ። እና በዚህ አይነት እኮ ነው ተሳካላችሁ? አይሳካላቸውም ግን አይ ጆን ዳንኤል ይኸው በፈጠረ ለምን በቃ እኔ ለማጸነ እውነት አንተ ለኛ ምትራራ የኢትዮጵያ ሕዝብ የሚያሳዝን ከሆነ ይሄን ዘፈን የሆነ ወንዝ ፈልገህ እዛ ላይ ልቀቀው። በቃ ወራጅ ውሃም ካገኘ እዛ ላይ ልቀቀው። ግድ የለህም። ይሄው እናቴ ላክሽኝ ጋር እሺ ግን መልሴስ? የምን መልስ እንዴ? ስንት ብር ነው የሰጠው? 500። እቃው ስንት ነው? እቃውማ ጨምሯል 530 ሆኗል ብላይ 600 ሰጠዋትና ኦኬ 70 ብር መልሳልኛለች። ይሄው እናቴ እኮ ግን እኮ የታክሲ 40 ብር አውጥቻለሁ። የታክሲ 40 ብር ካወጣ ለእቃው ደግሞ 30 ብር ከጨመርክ አንድ ላይ 70 ብር ማለት ነው። ይሄው እሺ አመሰግናለሁ። ሰላም አንተ ተውት እንዴ? ምን ተምታታለህ? የተምታታውማ ራስህ ነህ። ይሄንን ቪዲዮ ለባለቤት ላከላት። ፕሪሚየር ሊግ ሊጀምር ነውና ለሚስቶች አንዳንድ ማሳሰቢያ። ከነሐሴ እስከ ግንቦት ቴሌቪዥኑ የግሌ ነው። በሪሞት ክርክር አልፈልግም። ኳስ እያየው በቴሌቪዥኑ ፊት ለፊት ወዲያና ወዲህ መመላለስ ፈጽሞ የተከለከለ። ቲሜ ሲሸነፍ አይዞ ያጋጥማል፣ ተረጋጋ፣ ኳስ እኮ ነው፣ ቀጣይ ያሸንፋሉ ምናምን ፈጽሞ እንዳትይ። ሪፕሌይ በጣም ወሳኝ ነገር ነው። አይቼውም ቢሆን ደግሜ ማየት አለብኝና ምን ደግመታ ያለ እንዳትይ። ማንኛውም የፍቅር ንክክ የምፈቅድልሽ በእረፍት ሰዓት ወይም በጨዋታ መጨረሻ ብቻ ነው። እንድንነጋገርበት የምትፈልጊው ጉዳይ ካለ ከኳሱ ጋር በማይጋጭ ሰዓትና ሁኔታ ብቻ እንደሚካሄድ እወቂ። ኦፍሳይድ ምንድነው ብለሽ እንዳትጠይቂ። እና ይሄን ሁሉ ህግ አውጥተህ ቤት መቀመጥ አማረ? ዳይ በል ሻንጣህን ሸክፍና ቀጥ ብለህ ከአንቺ ውጪ ወደ ውጪ ከኳስ ውጪ ወደ ውጪ በልና ቀጥ ብለህ መንገድህን ዝም ብለህ ህጉ የሚጸድቅ መሰለህ? ሴቶች ይሄን አንቀበልም። እንዲህ አይነት ህግ አንቀበልም። ሸራተን እየሰራው ነው። ከዛ የሆነ ሲቲ ሪሊዝ ነገር ነው መሰለኝና ልቤ እያልኩ እየዘፈንኩ ከላይ እኔ በፈልገው እኔ ነምበይ ይለኛል። ቀን ዝቅ ብሎ ስል ቀና ስል ሼህ አላሙዲ ናቸው። ከዛ ሰንሴት ነይ ያለኝና ሰንሴት ገባው። ሰንሴት ፕሮግራም ነበርና የሆነ የሞሃ ኃላፊ ነበርና አቶ ኃይሉ ኦር ሰምቲንግ ይቀርብ እንግዲህ ስም ከተሳሳትኩ ይቅርታ። ከዛ ስልኳን ተቀበላት ብሎ እሱ ጋር ሂጂ ያለኝና እኔም አልገባኝም ሄድኩ። ከዛ በስንተኛው ቀን ተደወለልኝ ከሞሃ ተደወለልኝ ነይ ተባልኩና ሲሄድ ተሄድኩኝና ቼክ ተሰጠኝ። ቼኩን ፌንት ሰራው ማለት ነው። አጋጣሚ ሲሄድ ደግሞ ባባን ይዤ ነው የሄድኩት። ባባዬ 5 አመቱ ምናምን ነገር ነውና
እሱን ይዤ ንርስ ሳይ 1 ሚሊዮን ብር ክርስቶስን በጣም በዚህ አጋጣሚ ሼህ አላሙዲ በጣም ነው የማከብረ በጣም ነው የምወድክ አንተ ጥሩ ሰው ነህ በጣም በእውነት በህይወቴ በቃ በሆነ ሰዓት የደረስክልኝ እኔ ልክ እንደጠየቅኩ ነው አንተ ያረክልኝ የሚገርመው ታሪክ ግን ልክ ጠይቄ እንዳረክልኝ አይነን ነገር በችግሬ የደረስኩ በዛ ሰዓት ግን የምታውቀው ታሪክ የለም ማመስገን ስላለብኝ ነውና 1 ሚሊዮን ብር ብዬ ፌንት ሰራውኝና ባባን ይሻታለው ቲክቶክ ትላለች 5-6 ምናምን አመት ቢሆነው ነው ባባ ከዛ በኋላ የሚያስቀው ይሄን ፕሮግራም የምታዩ ዳሽን ሰራተኞች እርግጠኛ ነኝ ይሄ ሞመንት ታስታውስታላችሁ የቱ ጋር ነው ይሄ በቅሎ ቤት ነው ምናምን የሚባለው የለም ዋና ሄድ ኦፊሱ ማለት ነው እዛ ነው የምትቀበዩ ተብዬ ዛይርኩኝና ከዛ ገባው በምን እናርግልሽ በየትኛው ባንክ እናርግልሽ ሲኑኝ አይ ይጆነ ቤዳ 1 ሚሊዮን ብር ኮነ አይ ይጆነ ቤዳ ይራገባቸውና ሊተያዩብኝ ነ 1 ሚሊዮን እንዴ ከዛ ገባኝ 1 ሚሊዮን ብር ነኝ በቃ የሚታየኝ ክርስቶስ በሚያውቀው ያንን 1 ሚሊዮን ብር ተቀብዬ እናቴ ጋር በቃ የምትፈልገው ነገር ምናምን በቃ የሆነ የሳልኩት ስዕል አለና ስዕሉን በአንድ ጊዜ በቃ አጣጣፍኩት ከዛ ኩርቱ ፊስቶ ወይኔ ዛሬ ኩርቱ ፊስቶ እና ክርስቶስ ምስክሬ ያልኩሽ እኮ ይሄንን ፕሮግራም መታዩ ዳሽን ሰራተኞች በዛን ታይም ላይ ሼህ አላሙዲ ሰጠኝ ጊዜ ይዤ መጥቼ ቼኩን የሰጧችሁ ሰዎች እርግጠኛ ነኝ አሁን ላይ ሆኜ በጣም የሚያዝናናኝ በዛን ሰዓት እንግዲህ የተሰማችሁ ምን እንግዲህ ምን አምታችሁኝ እንደነበረች ልጅ እባካችሁ ኮሜንት ሴክሽን ላይ ከዛ ተቀበልኩኝ ከተቱት ተከተክ ተደረገ በግራ በቀኝና ግራ ስለገባቸው ህፃን ልጅ ሚዛች ይዙላት እስኪ ተባለና ሰው ከዛ ሄድኩኝና እንትን አረኩ መኪና እስከኋላ ተከተተልኝ ከዛ በመጣ ሳርፌ ወይም መብራሃት ባባን ይሻሉ ኪንኪን ያልኩ ያክስታችን ልጅ አለ ሰላም የምትባል ወርቅ ቤት አላት እሷን ጋር ደወልኩላት ሰላም እየቶሎ በይ እንዲ ደስላት አራታው በቃ ለማሚ እንደዚህ አይነት ወርቅ መግዛት ፈልጋለሁ አልኳት አዎ ሼህ አላሙዲ ብዙዎች ናቸው የሚያመሰግኗቸው ደግሞ ለብዙዎችም ደራሽ ናቸው የታመሙትን ህክምና ሲያስፈልጋቸው ብዙ ወጪዎቻቸውን እየሸፈኑ የሚያሳክሙ ብቻ ለተቸገረ ደራሽ ናቸውና በብዙዎች ሲመሰገኑ እንሰማለን እኔ እሰማለሁ በጣም እሰማለሁ ሼህ አላሙዲ ለብዙዎች ደራሽ ናቸው ዶክተር አብይ ከከባድ አደጋ መትረፉ ተገለጸ። ዶክተር አብይ ባስተላለፈው መልእክት ቤተሰቦቼ እኔ በጣም ደህና ነኝ፣ ስራዬን በንቃት እየሰራው እገኛለሁ። ጤናዬን፣ ቤተሰቤንና ጉልበቴን መስዋዕት በማድረግ የህፃናትን እንቅልፍና ፈገግታ እመልሳለሁ። ነገር ግን አንዳንድ ሰዎች ለምን ሊጎዱህ እንደሚፈልጉ አላውቅም። በተለይም አብዝተህ የረዳቸው ሰዎች ክፉዎች ናቸው። ነገር ግን እግዚአብሔር ሁልጊዜ ከነሱ ክፉ ሐሳብ ሊጋርድህና ሊጠብቅህ በቦታው አለ። እናታችን ቅድስት ድንግል ማርያም ለሁላችሁም እና ለኛም አለች በማለት መልእክቱን በማህበራዊ ሚዲያ ገጹ አጋርቷል። ነገር ግን ምን አይነት አደጋ እንዴትና መች እንደተፈጠረ ከመግለጽ ተቆጥቧል። ፈጣሪ ይጠብቃል። ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሞት እንደ ሌባ በማይታወቅበት ሰዓት ይመጣል። የህይወትንም ጣፋጭ ዜማ በድንገት ይገታል። ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንኑ ጉዳይ ስታስተባብል የሰነበተችው ቲክታከሯ ሃናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቤች ሰርኮባም ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል። በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቤች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም
ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንብች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክታከር ሀና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሀናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት፣ ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበት ለሀናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሀዘን መርዶ የተሰማበት ቅጽበት ነበረች። በአሁኑ ሰዓት አካባቢው በከፍተኛ ድንጋጤና ሀዘን ተውጧል። የፖሊስ አባላትም ይህንን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ምርመራ ጀምረዋል። ከፕሮፔን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባለ ሁሉም እየተመረመረ ነው። ለዛሀበሻ የደረሰው የቤተሰብ መረጃ እንደሚያመለክተው ወዳጅ ዘመድ ሀዘኑን ለመካፈል ከነገ አርብ ከቀኑ 2 ሰዓት ጀምሮ እስከ እሁድ ኦገስት 23 ድረስ በዋሽንግተን ዲሲ የሀዘን ድንኳን ተተክሎ ለቅሶ ይቀመጣል። እኚህን የዋህ እናት በክብር ለመሸኘትም ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራል የጸሎት የፍትሃትና የሽኝት ስነ ስርዓት ይፈጸማል። የፈጣሪ ቃል ለተሰበረው የቤተሰባቸው ልብ መጽናናትን ይስጥ፣ ነፍሳቸውንም በሰላም ያሳርፍ። በጣም ያሳዝናል። ነፍሳቸውን ይማር። ያው እንግዲህ እንደምታውቁት ሃኒ ሰሞኑን በሶሻል ሚዲያ ባጋራችሁ ቪዲዮ መነጋገሪያ ሆና ነበር የሰነበተችው። ይህንን ተከትሎ ብዙ አስተያየቶች ሲደርሱ ነበረ። ተቃውሞችም ደርሰዋል። ይቅርታም መባባልም ላይ ተደርሷል። ይሄ ሁሉ ያው የምታውቁት ነገር ነበር። በወለደች በአንድ ወሯ በጣም አሳዛኝና ልብ የሚሰብር ሀዘን ነው የገጠማት። ታዲያ ይህን ተከትሎ በአሟሟታቸው ዙሪያ ላይ የተሰሩ ቪዲዮዎችን እንመልከት። ስንት ልክ ናት። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራቸው። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘርዋ ጋር ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው፣ አያት ናቸው፣ ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የነሱ ግን እንደዛ አይደለም እና ምን ሆነ? ሙሉ ለሙሉ ኦል ዘ ዌይ አልዘጉትም። ማዘርዬ አላጠፉትም። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፈና የምትገለው።
አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄደዋል። የሃኒ እናት አረፉ የምትሉ እኔ አሁን በእሷ ነገር ላይ አስተያየት መስጠት አልፈልግም። በቃ አሁን እቺ ልጅ ምንም አይነት ነገር ብትሏት የሚያጽናና ቃላት ስለማይኖር አፋችሁን ቆጥቡ። ሰው የሚሰብር ንግግር አትናገሩ። ማርያምን ይሄ ታወቃለሁ ወይ ደግሞ ይሄ ዩቲዩብ አለኝ ምናምን ብላችሁ አትቀደዱ። እናንተ ጋርም ሀዘን ሊመጣ ይችላል። በቃ የሆነ ሰው ስህተት እንኳን ካለበት በመጠኑ ዘላችሁ እናቷ ጋር የሄዳችሁ ሰዎች አላችሁ። እናንተ አይምሯችሁን ይውቀሰው እናንተ። ከዛ በተረፈ ግን የእናት ሀዘን ምን እንደሆነ ስላየሁት የእናትን ሞት የቀመሰው ስለሚያውቀው አሁን እዚህ ጋር ቁጭ ብዬ ፈጣሪ አጽናሽ ምናምን እድሜ ልኳን ልጅቷ ጨለማ ውስጥ ነው የገባችው። የሰው አፍ አይደለም ሰውን ወይራ እንጨት ታውቃላችሁ? እንጨት ከእንጨቶች ሁሉ እንጨት ወይራ በጣም ጠንካራ እንጨት ነው። የወይራ እንጨትን ያደርቃል። ካለበት ወይራ ያደርቀዋል። አሁን በቀደም እቺ ልጅ ያጠፋችሁ እሷ ናት። ቪዲዮ ፖስት ያደረገችው ዘልቃችሁ እናትሽን ወስደሽ እናትሽን እንደዚህ አድርገሽ እናትሽን ሰራተኛ አድርገሽ እናትሽን እንደዚህ ብለሽ የተናገራችሁ ሰዎች አላችሁ። መቤቴና የእናት ሞት የሚያውቀው እናቴ ሞት ሀዘንን በአጠቃላይ ስለ ሀዘን ሊያወራ የሚችለው ሀዘን ቤቱ የገባ ሰው ነው። ያልሆነ ነገር አላወራው ያልሆነ ቀንተሽ ነው እና እናት ማለት ምን ያህል ሰልፊሽ እንደሆናችሁ የምታውቁት በዚህ ነው። እናትን ማክበር፣ ለእናት መከላከል፣ ለእናት ጠበቃ መሆን እናት ስለሌለሽ ቀንተሽ ነው ትሉኛላችሁ። የሆነ ነገር ሲደርስ ደግሞ አንቺ ገፊ እየምራችሁ ነው። አላላ እናንተ ስታወሩና እናንተ ኮመንት ስትሰጡ ትክክል ሊያስትናገር ግን የሆነ መንፈስ ያወራ ነው የሚመስለው አይደለ? እንዴ ፈጣሪ ያ ደሚሮስ ማይኖ ማሪ ግን ምን ማለት ዝም ብዬ ተነስቼ አውርቼ ቢሆን ልክ ነሽ ያልደረሰብሽ ሰው ላይ ምናምን ትኛለሽ። ያየነውን ኢሹ የሆነውን ነገር ነው ያወራሁት። ከዛ መጣው እንደዚህ ምናምን እነሱ ለሚመቻቸው ሊያን አላረግናትምና ሊያን አልጣልናትምና ወይ ምንድነው አልጣልናትም ምን አባታችሁ ላይ ነው የምትጥሉ? ምን አባታችሁ ላይ ሰቅላችሁ ነው? ምን አባታችሁ ላይ የምትጥሉ? ሲጀምር ራሴን በራሴ ነው እዚህ የሰቀልኩት። ራሴን በራሴ ያስቀመጥኩኝ፣ ራሴን በራሴ ያሳደግኩኝ፣ ራሴን በራሴ ያቆምኩኝ። ማንሽም ብታወሪ፣ ብትንጫጭ፣ ብትለፈልፊ፣ ብትሳደቢ ምንም አባሽ አታመጭ። ማናችሁ ማለት ጨምላቅ ካላላ በጣም ያሳዝናል። እኔ እንግዲህ ይህች ልጅ ምን አይነት ቃል ያጽናናታል? በጣም ከባድ ነው። እግዚአብሔር ብቻ መጽናናቱን ይስጣችሁ። ቤተሰቡን ፈጣሪ ያበርታው ነው ምለው። ነፍሳቸውን ይማር። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ፈጣንና ወቅታዊ የሆኑ መረጃዎች በቶሎ እንዲደርሳችሁ ሰብስክራይብ የምትሏን የደውል ምልክት በመጫን ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።